የጥድ ዛፍ ወይም አሞራ ይህ አይነት ጥያቄ ቢጠየቁ ስንት ሰዓት በማለት መገረማቸው አይቀርም። አሁን ነዋ፣ ሰዓቱ አሁን ነው፣ ከዚህ ሌላስ ምን አለ ብለውም በመለሱ ነበር። አዎ፣ በዚህ ዓለም ለመኖር አእምሮና ጊዜ ያስፈልጉናል። ይሁን እንጂ ሕይወታችንን ተቆጣጥረው ፍዳችንን የሚያሳዩበት ምክንያት መኖር የለበትም። ለምን? ምክንያቱም በእነሱ ቁጥጥር ስር ስንሆን ልፍስፍስ እንሆናለን፣ ስቃይና ሐዘን ውስጥም እንዘፈቃለን። አእምሮ ተቆጣጣሪነቱን ለማረጋገጥ የአሁኗን ቅጽበት በትናንትናና በነገ አከታትሎ ለመሸፈን ወይም ለመጋረድ ይፈልጋል። ከዚህም የተነሳ ይህች ቅጽበታዊ የመሆን ጥንካሬና ማለቂያ የሌለው የእምቅ ፈጠራ መገለጫ የሆነችው አሁን በጊዜ ማለትም በትናንትናና በነገ ትሸፈናለች። ያንተ እውነተኛ ተፈጥሮም በአእምሮ ይከለላል። በሰው ልጅ አእምሮ ውስጥ ሁሌ እየጨመረ የሚሄድ ከባድ የጊዜ ጫና ሲከማች ኖሯል። ሁሉም ሰዎች በዚህ ጫና እየተሰቃዩ ነው። ይሁን እንጂ እነሱም በተራቸው በየጊዜው እየጨመሩበት ነው። ይህን የሚያደርጉትም ይህችን ውድ ቅጽበት ችላ ሲሏት ወይም ሲክዷት ወይም ደግሞ በአእምሮአቸው ውስጥ እንጂ በውን ወደ ሌለው ነገ የመሸጋገሪያ ድልድይነት ሲያወርዷት ነው። የግልና የጋራ የሰው ልጆች አእምሮ ካለፈው ዘመን የተጠራቀመ የጊዜ ዝቃጭ በውስጡ ይዟል። ለራስህም ለሌሎችም የስቃይ ምንጭ ላለመሆን እስካሁን ውስጥህ ባለው ዝቃጭ የጊዜ ጥርቅም ላይ መጨመር ካልፈለክ ተጨማሪ ጊዜ አትፍጠር። ወይም ቢያንስ ለተግባራዊ ሕይወትህ ከሚያስፈልግህ በላይ ጊዜ አትፈልግ። ጊዜ መፍጠርን እንዴት ማቆም ይቻላል? ሁሌም የነበረችህ አሁንም ያለችህ ይህች የአሁኗ ቅጽበት ብቻ መሆኗን በውስጥ ተገንዘብ። የኑሮህ ቅድሚያ ትኩረት አሁን እንድትሆን አድርግ። ካሁን በፊት መኖሪያህን ትናንትናና ነገ ላይ በማድረግ ለአጭር ጉብኝት ብቻ ወደ አሁን ስትመጣ እንደነበረ ሁሉ አሁን ግን የመኖሪያ ቦታህን አሁን ላይ በማድረግ ለአጭር ጉብኝት ብቻ ወደ ትናንትናና ነገ ሂድ። ይህንም ማድረግ ያለብህ ለኑሮ ሁኔታ አስፈላጊ ሲሆን ብቻ መሆን አለበት። ሁሌም ለአሁኗ ቅጽበት አለሁ አቤት በል። አንዴ ካለውና ከሆነው ነው ጋር ከመቀናቀን ወይም የመከላከል ትግል ውስጥ ከመግባት የበለጠ ከንቱና የላቀ እብደት ምን አለ? አሁንና ሁሌም አሁን የሆነችውን ሕይወት ራሷን ከመቃረን የበለጠ እብደት ምን አለ? ለነው እጅህን ስጥ። ለሕይወት አቤት አለሁ በላት። እናም ሕይወት እንዴት ላንተ እንጂ ባንተ ተጻራሪ እንደማትቆም ታያለህ። የአሁኗ ቅጽበት አንዳንዴ ለመቀበል የምታስቸግር፣ ደስ የማትል ወይም አሰቃቂ እኮ ናት። እንደሆነችው ናት። አእምሮህ ደስ የማትል አሰቃቂ እያለ እንዴት ስም እንደሚሰጣት፣ ይህ የዘወትር ዳኝነት ወይም ፍርድም እንዴት ስቃይና ደንታቢስነትን እንደሚፈጥር ልብ በል። ከዚህ በተቃራኒ ደግሞ የአእምሮውን አሰራር በመታዘብ ከመቋቋም ተጽዕኖ በመውጣት የአሁኗ ቅጽበት ራሷን እንድትሆን ልትፈቅድላት ትችላለህ። ይህ በበኩሉ ከውጫዊ ሁኔታዎች ተጽዕኖ ከልብህ ነፃ የመውጣትና የውስጣዊ ሰላም ጣዕም የማጣጣም ዕድል ይሰጥሃል። ከዚያም የሚሆነውን ታዘብና ድርጊት የሚያስፈልግ ወይም የሚቻል ከሆነ አድርግ። መጀመሪያ ተቀበል፣ ቀጥለህ አድርግ። የአሁኗ ቅጽበት በውስጧ የያዘችውን ሁሉ የመረጥከው ያህል ወይም ይመስል ተቀበለው። ከሷ ጋር እንጂ ከሷ ተጻራሪ ድርጊት አትፈጽም። ጓደኛህና ተባባሪህ እንጂ ጠላትህ አታድርጋት። ይህ ታምራዊ በሆነ መንገድ ሕይወትህን ከመሰረቱ ይለውጠዋል። ያለፈ ስቃይ፣ የስቃይ ገላን ማሟሟት። የአሁኗን ቅጽበት ኃይል መድረስ ካልቻልክ እያንዳንዱ ስሜታዊ ስቃይ አንተ ውስጥ የሚደበቅ የስቃይ ዝቃጭ ትቶ ይሄዳል። ይህም ካለፈውና አንተ ውስጥ ከነበረው ስቃይ ጋር ይዋሃድና በአእምሮህና በገላ ውስጥ ከትሞ ይቀራል። ይህም ከተወለድክባት ያልነቃች ዓለም የመነጨውንና በሕፃንነትህ የተሰቃየኸውንም ስቃይ ይጨምራል። ይህ የተከማቸ ስቃይ አእምሮህንና ገላህን የሚቆጣጠር አሉታዊ የኃይል ስፍራ ነው። በዐይን የማይታይ ራሱን የቻለ አካል አድርገህ ካየኸው ወደ እውነቱ እየተጠጋህ ነው።
ይህ ስሜታዊ የስቃይ ገላ ወይም ፔን ቦዲ ነው። ሁለት የመሆን ዘዴዎች አሉት። ለጊዜው የተዳፈነና ንቁ። የስቃይ ገላ 90% ጊዜ የተኛ ሊሆን ይችላል። በጣም ሲበዛ ደስተኛ ባልሆነ ሰው ውስጥ ግን እስከ 100% ሊደርስ ይችላል። አንዳንድ ሰዎች በስቃይ ገላ አማካኝነት ብቻ ሕይወታቸውን ይመራሉ። አንዳንድ ሰዎች ደግሞ በተወሰኑ ሁኔታዎች ውስጥ ብቻ ይኖሩታል። ለምሳሌ በቅርብ ግንኙነት ውስጥ የምንወደው ትቶን ሲሄድ፣ አካላዊና ስሜታዊ ጉዳት ሲደርስብን ወዘተ። ማንኛውም ነገር ሊቀሰቅሰው ይችላል፣ በተለይ የተደበቀን ተመሳሳይ ስቃይ የሚያስተጋባ ከሆነ። የተነቃቃ የስቃይ ገላ ትዝታ ወይም ሐሳብ ወይም ከምንቀርበው ሰው የሚሰነዘር ቀና አስተያየት ሳይቀር ሊቀሰቅሰው ይችላል። አንዳንድ የስቃይ ገላዎች አስጠሊ ግን ይህን ያህል ለጉዳት የማይዳርጉ ናቸው። ለምሳሌ የሚነጫነጭ ሕፃን። ሌሎች ደግሞ ተደጋጋሚና አጥፊ ጭራቆች፣ እውነተኛ ሰይጣኖች ናቸው። አንዳንዶች አካላዊ ጥቃት ሲያደርሱ፣ አብዛኛዎቹ ደግሞ የስሜት ጥቃት ይወልዳሉ። አንዳንዶች በአካባቢ ያሉትን ወይም የቅርብ ሰዎችን፣ ሌሎች ደግሞ አንተኑ አሳዳሪያቸውን ያጠቃሉ። ይህን ተከትሎም ስለ ሕይወት ያሉ ሕሳቤዎችና ስሜቶች ሲበዛ አሉታዊና ራስ አጥፊዎች ይሆናሉ። ሕመሞችና አደጋዎች ብዙውን ጊዜ የሚከሰቱት በዚህ መልኩ ነው። አንዳንድ የስቃይ ገላዎች አሳዳሪዎቻቸው ራሳቸውን እንዲያጠፉ ይገፋፏቸዋል። በደንብ አውቀዋለሁ ያልከው ሰው እንዳሰብከው መሆኑ ቀርቶ ሲለወጥብህ በድንገት ከአንድ አስጠሊታ ባዕድ ሰው ጋር ለመጀመሪያ ጊዜ የተገናኘ ያህል ከፍተኛ ድንጋጤ ይፈጥርብሃል። ይሁን እንጂ ይህ አይነቱን መጋፈጥ ከሌላ ሰው ይልቅ በራስህ ላይ ብትታዘበው የበለጠ ጠቃሚ ነው። በውስጥህ በፈለገው መልኩ የሚንጸባረቅ ማንኛውም የሐዘን ምልክት ካለ ልብ በል። የስቃይ ገላ መነቃቃት ምልክት ሊሆን ይችላል። ይህ በተለያየ መልክ ሊከሰት ይችላል። በንዴት፣ ትዕግሥት በማጣት፣ በኮስታራነት፣ ሌሎችን በማጥቃት ፍላጎት፣ በቁጣ፣ በድብርት፣ በግንኙነት ውስጥ መጥፎ ድራማ ወይም ትዕይንት በመፈለግ ወዘተ። ዋናው ጉዳይ ካንቀላፋበት ሲነቃ ጉዳት ከማድረሱ በፊት ወዲያውኑ መያዝ ነው። የስቃይ ገላ እንደ ማንኛውም በሕይወት ያለ ነገር መኖር ይፈልጋል። መኖር የሚችለውም ሳይታወቅህ ራስህን ከሱ ጋር አንድ እንድታደርግ ካስገደደ ብቻ ነው። ቀጥሎም ሊነቃ ሊቆጣጠርህ አንተን ሊሆን ብሎም ባንተ በኩል ሊኖር ይችላል። ምግቡን ማግኘት የሚችለውም ባንተ በኩል ነው። ማንኛውም ከራሱ የኃይል ግፊት ጋር የሚጣጣም ተሞክሮ ማንኛውንም አይነት ተጨማሪ የስቃይ ምንጭ፣ ቁጣ፣ አውዳሚነት፣ ጥላቻ፣ ስሜታዊ ትዕይንት፣ ጥቃት፣ ሕመምን ጭምር በምግብነት ይጠቀማል። የስቃይ ገላ አንዴ በቁጥጥሩ ስር ካዋለህ በኋላ ከራሱ የኃይል ድግግሞች ጋር የሚጣጣምና ምግብ ሊሆነው የሚችል ሁኔታ በሕይወት ውስጥ ይፈጥራል። ስቃይ ስቃይን ብቻ ነው የሚመገበው። ስቃይ ሐሴትን ሊመገብ አይችልም። በቀላሉ የማይፈጭ ሆኖ ያገኘዋል። የስቃይ ገላ አንዴ በቁጥጥሩ ስር ካደረገህ ተጨማሪ ስቃይ ትሻለህ። ተጠቂ ወይም አጥቂ ትሆናለህ። በሌሎች ላይ ስቃይ ትፈጥራለህ፣ ወይም ራስህን ታሰቃያለህ፣ ወይም ሁለቱንም። በእውነቱ በሁለቱ መካከል ልዩነት የለም። ላንተ ግን አይታወቅህም። በመሆኑም መሰቃየት አልፈልግም በማለት አምርረህ ትከራከራለህ። ጠጋ ብለህ ስታይ ግን አስተሳሰብህና ተግባርህ የተቃኙት ባንተ ላይም በሌሎችም ስቃዩ እንዲቀጥል በሚያስችል መንገድ መሆኑን ትገነዘባለህ። በእውነት ብትነቃበትማ ኖሮ ልማዱ ይሟሽሽ ነበር። ምክንያቱም ተጨማሪ ስቃይን መሻት እብደት ስለሆነና እያወቀ የሚያብድ ሰውም ስለማይኖር። የኢጎ ነጸብራቅ የሆነው የስቃይ ገላ የመንቃትህን ብርሃን በብርቱ ይፈራዋል። ከተደበቀበት እንዳይጋለጥ ሁሌም እንደፈራ ነው። የእሱ መኖር የሚወሰነው ሳይታወቅህ ራስህን ከእሱ ጋር ስታዋሃድና በውስጥ ያለውን ስቃይ ፊት ለፊት መጋፈጥ እንደምትችል ባለማወቅ ስትፈራ ነው። ይሁን እንጂ ካልተጋፈጥከውና የመንቃትህን ብርሃን ስቃዩ ላይ ካላበራህበት ደጋግመህ እንድትኖረው ትገደዳለህ።
የስቃይ ገላ ለማየት ሳይቀር የማትታገሰው አደገኛ ጭራቅ መስሎ ሊታይህ ይችላል። በእርግጠኝነት የምነግርህ ግን ይህ ያንተን መንቃት ሊቋቋም የማይችል እዚህ ግባ የማይባል ጣረሞት መሆኑን ነው። አንዳንድ መንፈሳዊ ትምህርቶች ስቃይ ውሎ አድሮ ብዥታ ነው ይላሉ። እውነትም ነው። ጥያቄው ላንተ እንዲያ ነው ወይ ነው። ማመን ብቻ እውነት አያደርገውም። በአንድ በኩል ስቃይ ብዥታ ነው እያልክ፣ በሌላ በኩል ግን አብረኸው መኖር ትፈልጋለህን? ይህስ ከስቃይ ነፃ ሊያደርግህ ይችላል ወይ? እዚህ ላይ ትኩረታችን ይህን እውነት አንተ እንዴት ልትገነዘበው ትችላለህ የሚለው ነው። ማለትም በራስህ ተሞክሮ እንዴት እውን ማድረግ ትችላለህ? ስለሆነም የስቃይ ገላ አንተ በቀጥታ እንድትገነዘበውና በትክክል ምን እንደሆነ እንድታውቅ አይፈልግም። በተገነዘብከው ቅጽበት የኃይል ስፍራው በውስጥህ ሲሰማህና ትኩረትህን ወደ እሱ ባደረግክ ጊዜ ራስህን ከእሱ ጋር አንድ ማድረግህ ይቋረጣል። የመንቃት ከፍተኛ ደረጃም ትደርሳለህ። ይህን አሁን ላይ መሆን ብዬ ጠራዋለሁ። በዚህ ሁኔታ ውስጥ አሁን አንተ የስቃይ ገላው መኖር መስካሪ ወይም ታዛቢ ነህ። ይህ ማለት አንተን በመምሰል ወይም በመሆን ሊጠቀምብህ አይችልም ብቻ ሳይሆን በአንተ በኩልም ራሱን ሊመግብ አይችልም ማለት ነው። ስለሆነም በውስጥህ ያለውን ጥንካሬ መልሰህ አግኝተሃል። የአሁኗን ቅጽበት ኃይል ማግኘት ችለሃል። በበቂ ከመንቃታችን የተነሳ ራሳችንን ከስቃይ ገላ ጋር አንድ ማድረጋችንን ስናቆም የስቃይ ገላ ምን ይሆናል? አለመንቃት የስቃይ ገላን እንደፈጠረ ሁሉ መንቃት ወደ ራሱ ይለውጠዋል። ቅዱስ ጳውሎስ ይህን በሁሉም ዘንድ ያለውን መርህ በጥሩ መልክ ሲገልጸው እንዲህ ይላል። ሁሉም ነገር ወደ ብርሃን ሲጠጋ ይገለጣል። ወደ ብርሃን የተጋለጠ ነገር ሁሉ ብርሃን ይሆናል። ጨለማን እንደማትዋጋ ሁሉ የስቃይ ገላን ልትዋጋ አትችልም። ይህን ለማድረግ መሞከር ውስጣዊ ተቃርኖ መፍጠርና ለተጨማሪ ስቃይ መጋለጥን ያስከትላል። ነቅቶ መከታተል ብቻ ይበቃል። መከታተል የሚያሳየው እየሆነ ያለው ሁሉ የአሁኗ ቅጽበት የነው አካል አድርጎ መቀበልን ነው። የስቃይ ገላ በውስጡ የታፈነ የሕይወት ጉልበት ይዟል። ጉልበቱ ከተፈጥሮ ውጭ በሆነ መንገድ ከአእምሮ ጋር አንድ መሆንህ የፈጠረው ሆኖ ከጠቅላላ የጉልበት ስፍራ ተገንጥሎ የወጣና ለጊዜውም ቢሆን በራሱ የቆመ ነው። ወደ ራሱ በመዞር ጸረ ሕይወት ሆኗል። የራሱን ጭራ ለመብላት እንደሚሞክር እንስሳ። የሰው ልጅ የስልጣኔ ጉዞ አጥፊ የሆነው ለምን ይመስልሃል? የሕይወት አውዳሚ ኃይሎች አሁንም የሕይወት ጉልበት አካል በመሆናቸው ነው። ከመወገን ነፃ በመሆን ራስህን ታዛቢ ስታደርግ ለተወሰነ ጊዜም ቢሆን የስቃይ ገላ ሥራውን ይቀጥልና መልሰህ ራስህን ከሱ ጋር አንድ እንድታደርግ ሊያግባባህ ይሞክራል። ራስህን ከሱ ጋር አንድ በማድረግ ጉልበት እየመገብከው ባይሆንም ሊያቆየው የሚችል የተወሰነ ጉልበት አለው። ልክ ማሽከርከር ካቆምን በኋላ ለተወሰነ ጊዜ በራሱ መዞር እንደሚቀጥል ጎማ እስኪቆም ድረስ ግን በተለያዩ የአካላችን ክፍሎች ለአጭር ጊዜም ቢሆን ሕመሞችንና ስቃዮችን ይፈጥራል። አሁን ላይ ሁን፣ ንቃ። ለውስጣዊ ሰላምህ ሁሌም ንቁ ዘብ ሁን። ይህን የስቃይ ገላ በቀጥታ ለመታዘብና ጉልበቱን ለመገንዘብ በሚያስችል መጠን አሁን ላይ ሙሉ በሙሉ ቁም። በእንደዚህ ያለ ሁኔታ ውስጥ ስትሆን የስቃይ ገላ እሳቤህን ሊቆጣጠር አይችልም። ለምሳሌ ዋናው የስቃይ ገላ አንቀሳቃሽ ጉልበት ቁጣ ከሆነና ቁጡ ሐሳቦችን የምታብጠለጥል ከሆነ አንድ ሰው አንተ ላይ ስላደረገው ወይም አንተ ሌላው ላይ ስለምታደርገው የምታስብ ከሆነ አልነቃህም። እናም የስቃይ ገላ አንተ ራስህ ሆነሃል። ቁጣ ባለበት ሁኔታ ሁሌም ከስሩ ስቃይ አለ። ሌላ ምሳሌ፣ ደስ በማይል የስሜት ሁኔታ ውስጥ ስትሆንና አሉታዊ የአእምሮ ድግግሞሽ ውስጥ ስትገባ፣ በዚህም ምክንያት ሕይወትህ ምን ያህል አስቀያሚ እንደሆነች ስታብጠለጥል፣ እሳቤህ ከስቃይ አካልህ ጋር ይተባበርና ልብ ማለትን አቁመህ ለስቃይ ገላ ጥቃት እየተጋለጥክ ትሆናለህ። አለመንቃትን ወይም ልብ አለማለትን
እዚህ ስትጠቀም ከአእምሮአዊ ወይም ስሜታዊ ድግግሞች ጋር ራስን ማዋሃድን ለማመልከት ነው። ይህም የታዛቢው ወይም የተመልካቹ ሙሉ በሙሉ አለመኖርን ያመለክታል። ተከታታይና ንቁ ትኩረት ማድረግ በስቃይ ገላና በሐሳብ ሂደቶች መካከል ያለውን ግንኙነት በመበጠስ የውስጣዊ ለውጥ ሂደትን ያስከትላል። ስቃዩ የንቃትህን ነበልባል የሚያቀጣጥል ነዳጅ ይሆንና መንቃትህ በበለጠ ብርሃን ይሞላል። ይህ ሂደት የጥንቱ ጥበብ የአልኬሚ ስውር ትርጉም ነው። ብረትን ወደ ወርቅ፣ ስቃይን ወደ መንቃት የመለወጥ ጥበብ። ውስጣዊ መሰነጣጠቁ ይፈወስና ተመልሰህ ሙሉ ትሆናለህ። ቀጥሎ ያንተ ኃላፊነት ተጨማሪ ስቃይ አለመፍጠር ይሆናል። የሂደቱን ፍሬ ነገር የሚከተለውን አጭር በጥሞና የማሰላሰል ልምምድ እንድታደርግ በመጋበዝ ላቅርብ። ትኩረትህን ውስጥህ እየተሰማህ ባለው ስሜት ላይ አሳርፍ። ስሜቱ በተለይ አሉታዊ ከሆነ የስቃይ ገላህ መሆኑን ተገንዘብ። እዚያ መኖሩን ተቀበል። ሙሉ በሙሉ እንዲሰማህ ፍቀድለት። ልትሸፍነው ወይም ልትደብቀው አትሞክር። ስለ እሱ አታስብ። ስሜቱ ወደ ማሰብ እንዲቀየር አታድርግ። አትፍረድ ወይም አትተንትን። ከእሱ በመነሳት ለራስህ ማንነት አትፍጠር። አሁን ላይ ሁን ብለህም ውስጥህ እየሆነ ያለውን በታዛቢነት መከታተሉን ቀጥል። ስሜታዊ ስቃዩን ብቻ ሳይሆን እየታዘበ ያለውንም ያ በጸጥታ የሚከታተለውንም ጭምር ልብ ብለህ አስተውል። ይህች የአሁኗ ቅጽበት ኃይል ናት። በመንቃት የመሆንህ ኃይል። ቀጥሎ የሚሆነውን እይ። የኢጎ ከስቃይ ገላ ጋር መዋሃድ። ቀደም ሲል የጠቀስኩት ሂደት ወይም ልምምድ ፍጹም ኃይለኛ ግን ደግሞ ቀላል ነው። ለሕፃን ማስተማር ሁሉ ይቻላል። አንድ ቀንም ልጆች ትምህርት ቤት መጀመሪያ ከሚማሯቸው ነገሮች ውስጥ አንዱ ይሆናል የሚል ተስፋ አለ። አሁን ላይ ሆነ በውስጥ የሚሆነውን እንደ ታዛቢ የመከታተል መርህን ከተረዳህ፣ በተግባር በመሆንም ከገባህ፣ ራስን ከመሠረቱ መለወጥ የሚያስችል አስተማማኝ መሳሪያ በእጅህ አስገባህ ማለት ነው። ከስቃይ ራስህን ለማግለል ወይም ለመለየት ስትሞክር ውስጣዊ መቋቋም እንደሚያጋጥምህ ለመካድ አይደለም። ይህ በተለይ የሚያጋጥመው ደግሞ በአብዛኛው የሕይወት ዘመንህ ራስህን ከስሜታዊ የስቃይ ገላ ጋር አንድ አድርገህ የኖርክ ከሆነና እኔነትህን በሙሉ ወይም በአመዛኙ እሱ ላይ የመሠረትክ ከሆነ ነው። ይህ ማለት ምን ማለት ነው? ከስቃይ ገላ ደስተኛ ያልሆነ እኔነት ፈጠርክና ይህን የአእምሮ ፈጠራ የሆነውን ልብ ወለድ እኔ ነኝ ብለህ አመንክ። ይህ ሲሆን ማንነትን የማጣት ፍርሃት ሳይታወቅህ ማንኛውንም አይነት ራስ መነጠልን በብርቱ እንድትቋቋም ያደርግሃል። በሌላ አነጋገር ወደማይታወቀው ዘሎ ከመግባትና የተለመደውን ደስታ ቢስ ማንነት ከማጣት ይልቅ ስቃይ ውስጥ መሆንን፣ የስቃይ ገላ መሆንን ትመርጣለህ። ይህ አንተን የሚገልጽ ከሆነ ውስጥህ ያለውን መቋቋም ልብ በል። ከስቃይ ጋር ያለህን ቁርኝት ልብ በል። በጣም ንቁ ሁን። ከደንታ ቢስነት የምታገኘውን የተለየ ደስታ አስተውል። ስለ እሱ የመናገር ወይም የማሰብ ግፊትህን አጢን። ልብ ስትለው ወይም ወደ መንቃት ስታመጣው መቋቋሙ ያቆማል። ከዚህ በመቀጠል ትኩረትህን ወደ የስቃይ ገላው አምጣው። እንደ ታዛቢ እዚያው ቆይና የለውጥ ሂደቱን ጀምር። ይህን ማድረግ የሚችለው አንተ ብቻ ነህ። ማንም ሰው ላንተ ሊያደርግልህ አይችልም። ይሁን እንጂ በጣም ዕድለኛ ሆነህ በጥልቀት የነቃ አንድ ሰው ብታገኝ፣ ከእሱ ጋር መሆን ብትችልና አሁን ላይ በመሆን እሱን ብትቀላቀል አጋዥና ነገሮችን የሚያፋጥን ይሆናል። በዚህ መንገድ ብርሃንህ ቶሎ ብርቱ ይሆናል። ገና መቀጣጠል የጀመረ እንጨት በኃይል እየተቀጣጠለ ካለ ሌላ እንጨት አጠገብ ቢቀመጥና ከተወሰነ ጊዜ በኋላ ቢለያዩ የመጀመሪያው እንጨት በበለጠ ኃይል ይነዳል። የመንፈሳዊ መምህር አንዱ ተግባርም እንደዚህ አይነት እሳት መሆን ነው። አንዳንድ የአእምሮ ሐኪሞች ይህን ተግባር ማከናወን ይችሉ ይሆናል። የሚችሉት ግን ከአእምሮ ደረጃ በላይ የሄዱና ከአንተ ጋር ሲሰሩም ጥልቅ መንቃትን መፍጠርና ማቆየት የቻሉ እንደሆነ ነው። የፍርሃት ምንጭ
ፍርሃት መሰረታዊ የስሜታዊ ስቃያችን አካል እንደሆነ ተጠቅሷል። እንዴት ነው የሚመነጨው? በሰዎች ሕይወት ውስጥ በብዛት የሚገኘው ስለምንድን ነው? የተወሰነ መጠን ያለው ፍርሃት መኖርስ ጤናማ ራስን መከላከል አይደለም ወይ? የእሳት ፍርሃት ከሌለኝ ምናልባት እጄን እሱ ላይ ከትቼ እቃጠል ይሆናል። እጅህን እሳቱ ላይ የማትከተው በፍርሃት ምክንያት አይደለም። ምክንያቱም እንደምትቃጠል ስለምታውቅ ነው። አላስፈላጊ አደጋን ለማስወገድ ፍርሃት አያስፈልግህም። መጠነኛ ብልህነትና የተፈጥሮ ዕውቀት ብቻ በቂ ነው። እንዲህ ላሉ ተግባራዊ ነገሮች ካለፈ ጊዜ የተማርናቸውን መተግበር ይጠቅማል። አሁን አንድ ሰው የእሳት ወይም ሌላ አካላዊ ጥቃት ቢቃጣብህ ፍርሃትን የመሰለ ስሜት ሊሰማ ይችላል። ይህ ከአደጋ የመሸሽ ተፈጥሯዊ ችሎታ እንጂ እዚህ እያወራን ያለነው ስነ ልቦናዊ የፍርሃት ሁኔታ አይደለም። ስነ ልቦናዊ ፍርሃት ከማንኛውም ተጨባጭና እውነተኛ አስቸኳይ አደጋ የተለየ ነው። ብዙ መልክ ይዞ ሊከሰት ይችላል። አለመረጋጋት፣ ጭንቀት፣ ስጋት፣ ድንጋጤ፣ ውጥረት፣ ሽብር፣ ምክንያት አልባ ፍርሃት ወዘተ። ሁሌም የዚህ አይነቱ ስነ ልቦናዊ ፍርሃት ምንጭ አሁን እየሆነ ያለው ሳይሆን ሊሆን የሚችል የወደፊት ነገር ነው። አንተ እዚሁ አሁን ላይ ነህ። አእምሮህ ደግሞ የወደፊት ላይ ነው። ይህ የስጋት ክፍተት ይፈጥራል። ከአእምሮህ ጋር አንድ ከሆንክና ከአሁን ኃይል ጋር ያለህን ግንኙነት ያጣ ከሆነ የስጋት ክፍተቱ የማይለይህ ጓደኛ ይሆናል። የአሁኗን ቅጽበት ሁሌም ልትቋቋም ትችላለህ። የአእምሮ የወደፊት ውጥን ብቻ የሆነን ነገር ግን ልትቋቋም አትችልም። የወደፊትን ለመቋቋም አቅም ያንሳሃል። ከዚህ በተጨማሪ ቀደም ብዬ እንደገለጽኩት ከአእምሮህ ጋር አንድ እስከሆንክ ድረስ ሕይወትህ የሚመራው በኢጎ ነው። የጣረሞት ባህሪና የረቂቅ የመከላከል መሳሪያ ባለቤት ሆኖ እያለ ኢጎ በቀላሉ በጣም ሊጎዳ የሚችልና በስጋት የተወረረ እንዲሁም ራሱን ሁሌም ለአደጋ እንደተጋለጠ አድርጎ ይመለከታል። በነገራችን ላይ ይህ ሁኔታ በውጭ ሲታይ በራሱ በጣም የሚተማመን የሚመስልን ኢጎም ሳይቀር ይመለከታል። አካላችን ለአእምሮ የሚሰጠው ምላሽ ስሜት እንደሆነ አስታውስ። አካላችን ምን አይነት መልእክት ነው በተከታታይ ከኢጎ ከውሸቱና ከአእምሮ ሰራሹ ማንነታችን የሚቀበለው? አደጋ አለ፣ ስጋት ላይ ነኝ የሚል መልእክት ነው። ከዚህ ተከታታይ መልእክት የሚመነጨው ስሜትስ ምን ይሆን? ግልጽ ነው፣ ፍርሃት። ፍርሃት ብዙ መነሻዎች ያሉት ይመስላል። የማጣት ፍርሃት፣ የውድቀት ፍርሃት፣ የመጎዳት ፍርሃት ወዘተ። ይሁን እንጂ ሁሉም ፍርሃት ውሎ አድሮ የኢጎው የሞት ድምጥማጥ የመጥፋት ፍርሃት ነው። ለኢጎ ሞት ሁሌም ካጠገቡ አይጠፋም። በዚህ ከአእምሮህ ጋር አንድ የመሆን ሁኔታ ውስጥ የሞት ፍርሃት ሕይወትህን በሁሉም መልኩ ይጎዳል። ለምሳሌ ሲያዩት እዚህ ግባ የማይባልና ያለ ነገር እንመልከት። በክርክር ወቅት ራስህን ትክክል ሌላውን የተሳሳት አድርጎ የማቅረብ ፍላጎት ከራስህ ጋር አንድ አድርገህ ያስከውን የአእምሮ አቋም መከላከል መነሻው የሞት ፍርሃት ነው። ከአእምሮ አቋምህ ጋር ራስህን አንድ ካደረክና በሌሎች እይታ ግን ትክክል ባትሆን አእምሮን መሰረት ያደረገው ማንነትህ ድምጥማጡ የመጥፋት አደጋ ላይ ይወድቃል። እናም አንተ እንደ ኢጎ መሳሳትን አትቀበልም። መሳሳት ማለት ሞት ማለት ነው። በዚህ ምክንያት ጦርነቶች ተካሂደዋል። ቁጥር ስፍር የሌላቸው ግንኙነቶች ፈርሰዋል። ከአእምሮ ጋር አንድ አለመሆንህን እስካወክ ድረስ ትክክልም ሆንክ ስህተት ስለ ራስህ ባለህ አመለካከት ላይ ምንም ልዩነት አያመጣም። ከአእምሮ ጋር አንድ አለመሆንህን እስካወክ ድረስ ያ የጥቃት ባህሪ ያለው ውስጣዊ ግፊትና ስር የሰደደ ልብ የማትለው ትክክል የመሆን ፍላጎት በነበረበት አይገኝም። ከአእምሮ ጋር አንድ አለመሆንህን እስካወክ ድረስ የሚሰማህንና የማታስበውን በግልጽና በማያወላውል መንገድ መግለጽ ትችላለህ። ይሁን እንጂ በውስጡ የጠበኝነት ወይም የመከላከል ስሜት የለበትም። ይህ ሲሆን ስለ ራስህ ያለ አስተሳሰብ ከአእምሮ ሳይሆን ከጥልቅና ከእውነተኛ ማንነትህ የሚመነጭ ይሆናል። እስኪ አሁን በውስጥህ የሆነ የመከላከል ወይም የእምቢታ ዝንባሌ እንዳለ ልብ በል። ማንን ነው ከጥቃት የምትከላከለው? የብዥታ ማንነትህን፣ በአእምሮህ ያለን ምስል፣ ልብ ወለድ ስብዕናህን ነው ከጥቃት የምትጠብቀው። ይህን ሁኔታ ወደ ንቃት በማምጣትና በመታዘብ ራስህን ከሱ መነጠል ትችላለህ። በመንቃትህ ብርሃን ውስጥ ይህ ሁኔታ በፍጥነት ይሟሟል። ይህ ሲሆን የግንኙነት ጠንቅ የሆኑት ሁሉም አይነት ክርክሮችና
የኃይል ሚዛን ጨዋታዎች መጨረሻ ይሆናል። በሌሎች ላይ ኃይል መጠቀም በጥንካሬ መልክ የተደበቀ ደካማነት ነው። እውነተኛ ኃይል ከውስጥ ነው። አንተ አሁኑኑ ልታገኘው ትችላለህ። ከአእምሮ ጋር አንድ የሆነ ሰው ብሎም ከእውነተኛ ኃይሉ የተነጠለ ሰው ጥልቅ ማንነቱ በመሆን ላይ የተመሰረተ ቢሆንም ፍርሃት ካጠገቡ የማይለይ ጓደኛው ይሆናል። ከአእምሮ በላይ የሆኑ ሰዎች ቁጥራቸው በጣም ጥቂት ነው። ስለሆነም ማንኛውም የምታገኘው ወይም የምታውቀው ሰው በፍርሃት ውስጥ የሚኖር ነው። መጠኑ ብቻ ይለያያል። በሚዛኑ አንደኛው ጫፍ ስጋትና ፍርሃት፣ በሌላኛው ደግሞ ግልጽ ያልሆነ አለመረጋጋትና የመጠቃት ስሜት ይዋዥቃሉ። ለብዙ ሰዎች የፍርሃት ስሜት የሚታወቃቸው የሆነ አይነት ጽኑ ደረጃ ላይ ሲደርስ ብቻ ነው። ኢጎና የምልኡነት ፍለጋው። በኢጎ የተወጠረ አእምሮ ዋነኛ ክፍል የሆነው ስሜታዊ ስቃይ ሌላው ማሳያ ጥልቅ የሆነ የእጦት ወይም ምሉ ያለመሆን ስሜት ነው። ይህ በአንዳንድ ሰዎች ዘንድ በግልጽ የሚታይ ሲሆን፣ በሌሎች ግን ግልጽ አይደለም። በግልጽ የሚታይ ሲሆን ትዕግስት በሚያሳጣና በማያቋርጥ የዋጋ ቢስነት ወይም በበቂ በጎ አለመሆን ስሜት አማካኝነት ይንጸባረቃል። በግልጽ የማይታይ ከሆነ ደግሞ በተዘዋዋሪ መንገድ ከፍ ባለ ጉጉት፣ ፍላጎትና ስስት አማካኝነት ይገለጻል። ባንዱ ወይም በሌላው ይገለጽ፣ ሰዎች በውስጣቸው ያለውን ባዶነት ለመሙላት በኢጎ የእርካታ ፍለጋ ሱስና ራሳቸውን በሚገልጹባቸው ነገሮች ፍለጋ ውስጥ ይጠመዳሉ። ስለሆነም ስለ ራሳቸው የበጎነትና የምልኡነት ስሜት እንዲሰማቸው ንብረት፣ ገንዘብ፣ ስኬት፣ ኃይል፣ ዕውቅና ወይም ልዩ ግንኙነት ፍለጋ ውስጥ ይገባሉ። ይሁን እንጂ እነዚህን ሁሉ ካሳኩ ወይም ካገኙ በኋላም ቢሆን ብዙም ሳይቆዩ ባዶነታቸው አሁንም እንዳለ፣ ማለቂያ እንደሌለው ይገነዘባሉ። ራሳቸውን እንደገና ማታለል እንደማይችሉ ሲገነዘቡ ችግር ውስጥ ይገባሉ። ራሳቸውን ማታለል ይችላሉ፣ ያደርጉታልም። ቢሆንም ግን ብዙ ባሳኩ ቁጥር ከባድ እየሆነባቸው ይሄዳል። ሕይወትህ በኢጓዊ አእምሮ እስከ ተመራ ድረስ እርጋታን ለአጭር ጊዜ ካልሆነ በስተቀር በዘላቂነት ልታገኝ አትችልም። በሰላምና በርካታ ውስጥ ብዙ ልትቆይ አትችልም። የፈለግከውን ስታገኝና የጓጓህለት ሲሳካም ሳይቀር። ኢጎ ከሌላ የሚቀዳ ማንነት ስለሆነ ከውጫዊ ነገሮች ጋር ራሱን አንድ ማድረግ ይኖርበታል። በማያቋርጥ መንገድ ራሱን ከአደጋ መጠበቅና መመገብ አለበት። ኢጎ ራሱን ከሚገልጽባቸው ነገሮች መካከል ንብረት፣ የሥራ አይነት፣ በህብረተሰብ ያለ ቦታና ዕውቀትና ትምህርት፣ ተክለ ሰውነት፣ ልዩ ችሎታዎች፣ ግንኙነቶች፣ ግላዊና ቤተሰባዊ ታሪክ፣ እምነት እንዲሁም የፖለቲካ፣ የብሔር፣ የዘር፣ የሃይማኖትና የሌሎች ቡድኖች አባልነት ይገኙባቸዋል። ከነዚህ አንዱም አንተ አይደለህም። ይህን መገንዘብ ወይም ማወቅ አስፈሪ ሆኖ ታገኘዋለህን? ወይስ ይህ ለአንተ እፎይታ የሚሰጥ ወይም ግልግል ነውን? እነዚህ ከላይ የተዘረዘሩት ሁሉንም በቅርቡ ወይም ቆይተህ ወደ ኋላ መተውህ አይቀሬ ነው። ምናልባት ይህን ማመን በምትችልበት ወቅት ላይ ገና አልደረስክ ይሆናል። በእርግጥ እኔም ብሆን ማንነትህን ከነዚህ በማንኛውም ውስጥ ልታገኝ እንደማትችል እመን ማለት አይደለም። የዚህን እውነትነት በራስህ ጊዜ ታውቀዋለህ። በቅርብ የምታውቀው ሞት እየተጠጋ መሆኑን ስትገነዘብ። ሞት ማለት አንተ ያልሆነውን ማንኛውንም ነገር አውልቆ መጣል ማለት ነው። የሕይወት ምስጢርም ሳይሞቱ በፊት መሞት ማለትም ሞት እንደሌለ ማወቅ ነው። ታላቅ ገጣሚ የሆነው ሩሚም ያለፈውና የሚመጣው እግዚአብሔርን ከኛ ይጋርዳሉ፣ ሁለቱንም በእሳት አቃጥላቸው ይላል። የ13ኛው ክፍለ ዘመን መንፈሳዊ መምህር ሜይስተር ኤካርት ይህን ጭብጥ እንዲህ በማለት ውብ አድርጎ ያጠቃልለዋል። ጊዜ ብርሃን ወደኛ እንዳይደርስ የሚጋርድ ነው። ወደ እግዚአብሔር ለመድረስ ከጊዜ የበለጠ ትልቅ እንቅፋት የለም። በአሁኗ ቅጽበት ኃይል ውስጥ መሆን። ቀደም ሲል ስለ ዘላለማዊው አሁንና ስለ ያለፈውና የወደፊቱ እውን አለመሆን ሲወሳ ራሴን በመስኮት ብቅ አድርጌ አንዲት ዛፍ ተመለከትኩ።
ካሁን በፊትም ለተወሰኑ ጊዜያት አይቻታለሁ። የአሁኗ ምልከታዬ ግን የተለየች ነበረች። ውጫዊ መልኳ ብዙም አልተለወጠም። ቀለሞቿ የበለጠ ብሩህና አንጸባራቂ ከመምሰላቸው በስተቀር። ይሁን እንጂ አሁን ተጨማሪ ጥልቀት አግኝታለች። በቀላሉ መግለጽ ያዳግታል። እንዴት እንደሆነ ባላውቅም በኃይል ሊታይ የማይችል ሁነኛ የዛፏ መሰረት የሆነ ነገር እንዳለ ተሰማኝ። ውስጣዊ መንፈሷ ልትለው ትችላለህ። እኔም በሆነ መንገድ የዚያ አካል ሆኛለሁ። አሁን የተገነዘብኩት ነገር ካሁን በፊት ዛፏን በትክክል አይቻት እንደማላቅ ሳይ የነበረው ደረቅና የሞተ ብስል እንደነበር ነው። አሁን ዛፏን ስመለከታት ያ ልብ ማለት አለ። ይሁን እንጂ ሲያመልጠኝ ይሰማኛል። አየህ፣ ተሞክሮ ወደ ያለፈው እየሸሸኝ ነው። እንዲህ ያለ ነገር በጨረፍታ ከምንመለከተው የዘለለ ከቶ ሊሆን ይችላል ወይ? ለቅጽበትም ቢሆን ከጊዜ ነፃ ሆነ ነበር። ወደ አሁን ገባህና ከዚያም ከአእምሮህ መጋረጃ ውጭ ዛፏን ተመለከትካት። መሆንን ልብ ማለት የምልከታ አካል ነበር። የጊዜ አልባው ጥልቀትን ተከትሎ የተለየ ማወቅ መጣ። በፍጥረታትና በነገሮች ውስጥ የሚኖረውን መንፈስ የማይገድል ማወቅ፣ የሕይወትን ቅድስናና ድብቅ ምስጢርን የማያጠፋ በውስጡ ላለው ሁሉ ግን ጥልቅ ፍቅርና ከበሬታ የያዘ ማወቅ፣ አእምሮ ራሱ የማያመነጨው ብቻ ሳይሆን እስከ መኖሩም የማያውቀው ማወቅ። አእምሮ ዛፏን ሊያውቃት አይችልም። ማወቅ የሚችለው ስለ ዛፏ ያለውን መረጃ ብቻ ነው። አእምሮዬ አንተን ሊያውቅ አይችልም። የሚያውቀው ስለ አንተ ስም፣ ስለ አንተ ያለው አመለካከትና ስለ አንተ የሚሰጠው ፍርድ ሌሎች ማስረጃዎችንና ይሆናሎችን ብቻ ነው። መሆን ብቻ በቀጥታ ያውቃል። በሕይወት ውስጥ አእምሮና አእምሮአዊ ዕውቀት ቦታ አላቸው። ይህም በተግባራዊ የቀን ተቀን ኑሮ ውስጥ ይከሰታል። ይሁን እንጂ ሕይወትህን በሞላ ሲቆጣጠር ከሌሎች ሰዎችና ከተፈጥሮ ጋር ያለህን ግንኙነት ጭምር በጣም አሰቃቂ ጥገኛ ነፍሳት ይሆናል። ልታቆመው ካልቻልክም በዓለም ላይ ያለን ሕይወት በሙሉ የሚያጠፋ በመጨረሻም አሳዳሪውን በመግደል ራሱንም የሚያጠፋ ጭራቅ ይሆናል። ጊዜ አልባው እንዴት እይታህን ከመሠረቱ መቀየር እንደሚችል በጨረፍታም ቢሆን ልታይ ይችላል። ተሞክሮ ብቻውን የፈለገውን ያህል ውብና ጥልቅ ቢሆን በቂ አይደለም። የሚፈለገውና የእኛም ጉዳይ የሆነው ዘላቂ የመንቃት ለውጥ ማምጣት ነው። ስለዚህ የአሁኗን ቅጽበት ከመካድና ቅጽበታዊነቷን ችላ ከማለት አሮጌ አሰራርና ልምድ ሰብረህ ውጣ። ግድ ካልሆነ በስተቀር ትኩረትህን ካለፈውና ከሚመጣው ጊዜ አላቅ፣ ነጻ አድርግ። በተቻለ መጠን በዕለት ተዕለት ኑሮህ ከጊዜ ሁኔታ ወይም ግዛት ውጭ ሁን። በቀጥታ ወደ አሁን መግባት አስቸጋሪ ሆኖ ካገኘኸው የአእምሮህን ካሁን የመሸሽ የተለመደ ፍላጎትና ዝንባሌ በመታዘብ ጀምር። ይህን ስታደርግ የወደፊቱ በአመዛኙ ካሁን የተሻለ ወይም የከፋ ተደርጎ እንደሚታሰብ ትገነዘባለህ። ወደፊት የታሰበው የተሻለ ሆኖ ከታየህ ተስፋ ወይም አስደሳች ጉጉት ይፈጥርብሃል። የባሰ ከሆነ ስጋት ይፈጥርብሃል። ሁለቱም ብዥታዎች ናቸው። በትዝብት አማካይነት የበለጠ አሁን ላይ መሆን ወደ ሕይወት ይገባል። አሁን ላይ ያለመሆንህን ያወቅክ ቅጽበት አሁን ላይ ነህ። አእምሮህን መታዘብ በቻልክ ጊዜ ሁሉ ከወጥመዱ ወጥተሃል። ይህ ሲሆን ሌላ አዲስ ነገር ተፈጥሯል። የአእምሮ ያልሆነ አንድ ነገር፣ የታዛቢው አሁን ላይ መሆን። ለአእምሮህ እንቅስቃሴዎች እንደ ታዛቢ ምስክር ሁን። ሐሳቦችህንና ስሜቶችህን ብሎም ለተለያዩ ሁኔታዎችና ሰዎች የምትሰጣቸውን ምላሾች ልብ በል። ለምላሾችህ ምክንያት ለሆነው ሰው ወይም ሁኔታ የሚኖርህ አድናቆት ያህል ለምላሽህ ለራሱም ፍላጎት አሳይ። ትኩረትህ በምን ያህል ፍጥነት ወዳለፈውና የሚመጣው እንደሚሄድ ልብ በል። የምትታዘበውን ወይም ልብ የምትለውን አትዳኝ ወይም አትተንትን። ሐሳቡን ተከታተል፣ ስሜቱን አስተውል፣ ምላሹን ልብ በል። ከነዚህ ውስጥ አንዱንም እንደ ግላዊ ችግር አትቁጠር። ይህን ስታደርግ ከታዘብካቸው ነገሮች ሁሉ የበለጠ ኃይል ያለው አንድ ነገር እንዳለ ትገነዘባለህ። ከአእምሮህ ይዘት በስተጀርባ ያለው ጸጥ ያለው የረጋው ታዛቢው አሁን ላይ መሆን ራሱ። አንዳንድ ሁኔታዎች ወይም ሰዎች በጠንካራ ስሜት የታጀበ ኃይለኛ ምላሽ ሲቀሰቅሱብህ፣ ለምሳሌ ሲያናድዱህ፣ ትልቅ አሁን ላይ የመሆን አቅም ያስፈልግሃል።
ሁኔታዎቹ ለምሳሌ ማንነትህ አደጋ ላይ ሲወድቅ፣ ፍርሃትን የሚቀሰቅስ ፈተና ሲያጋጥምህ፣ ነገሮች ሲበላሹ ወይም ያለፈ የተወሳሰበ ስሜት ሲቀሰቀስ ሊሆኑ ይችላሉ። በእነዚህ ወቅቶች አለመንቃት ውስጥ የመሆን ዝንባሌ ይኖራል። ስሜቱ ይቆጣጠረሃል። እሱኑ ትሆናለህ፣ ትተውነዋለህ፣ ድርጊቱን ተገቢ ታስመስላለህ፣ ሌላውን ስህተት ታደርጋለህ፣ ታጠቃለህ፣ ራስህን ትከላከላለህ። ይህ ሁሉ አንተ አይደለህም። የቱግባይነት ልማድህና አእምሮህ የተለመደውን ራስን የማዳን ዘዴ የመጠቀም ጉዳይ እንጂ። ከአእምሮ ጋር ራስን ማዋሃድ ለአእምሮ የበለጠ ጉልበት ሲሰጠው፣ አእምሮን መታዘብ ግን ከውስጡ ጉልበት ይወስዳል። ራስን ከአእምሮ ጋር አንድ ማድረግ ብዙ ጊዜን ሲፈጥር፣ አእምሮን መታዘብ ግን የጊዜ አልባውን ግዛት በር ይከፍታል። ከአእምሮ የተወሰደው ጉልበት አሁን ላይ ወደ መሆን ይለወጣል። አሁን ላይ መሆን ምን ማለት እንደሆነ ስትገነዘብ ከጊዜ ግዛት፣ ጊዜ ለተግባራዊ ሥራዎች አስፈላጊ ካልሆነ በስተቀር የመውጣት ምርጫ ቀላል ይሆንልሃል። በዚህም ወደ አሁን ጠልቆ ለመግባት። ይህ ሲሆን ያለፈውና የሚመጣውን ጊዜን ለተግባራዊ ጉዳዮች የመጠቀም ችሎታህ ይዳከማል። አእምሮህን የመጠቀም ችሎታህም ይጎዳል ማለት አይደለም፣ እንዲያውም ይዳብራል። አእምሮህን በዚህ መልኩ ስትጠቀምበት የበለጠ ብልህና የተሻለ ትኩረት ባለቤት ይሆናል። ከስነ ልቦናዊ ጊዜ መላቀቅ። ተግባራዊ በሆኑ የኑሮ ሁኔታዎች ውስጥ ጊዜን መጠቀም ተማር። ይህን የሰዓት ጊዜ ልንለው እንችላለን። እነዚህ ተግባራዊ ሥራዎች እንዳለቁ ግን ወዲያውኑ ወደ አሁኗ ቅጽበት ተመለስ። ይህ ሲሆን የስነ አእምሮአዊ ጊዜ ክምችት አይኖርም። ይህ አይነቱ ጊዜ ካለፈው ጋር ራስን አንድ የማድረግና የማያቋርጥ ወደፊት የማየት ሱስን ያመለክታል። የሰዓት ጊዜ ወይም በሰዓት የሚሰላ ጊዜ ማለት ቀጠሮ መያዝ ወይም ጉዞ ማቀድ ማለት ብቻ አይደለም።